የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በታላቁ አስመራ ስቴዲየም ተገኝቶ በ34ኛው የኤርትራ ክብረ በዓል ላይ ወይም የኤርትራ ነጻነት ቀን ላይ የተናገሩት ንግግር በትግረኛ ትርጉሙ ምን ይል ነበር? በቀረበ ዓመታት ጥራይ ብስም ብልጽግና ከመሐድሽ ወኪል ወይ ተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያ ምን አሉ? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰነዘሩ። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። የኤርትራው ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የምታወስ ሲሆን ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑ በስም አልጠቀሱም። ኤርትራ ከ2 ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፎ ተሳታፊ የነበሩ ሲሆን የጦርነቱ ማብቃትን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙ ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የስም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ማዕዝናት ናይ ማያት ናይ ኒልን ቀይሕ ባህርን ናይ ባህር መስኮት ንህዝቢ ኦሮሞ ዘይውክል ኦሮሞማ ስነ ሐሳብ ኩሻውያንን ሰማውያንን ሕንቅሊተይ። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጩም ስሉም ተናግሯል። ፕሬዝዳንት ኢሳያስ በኢትዮጵያ ላለፉት 80 ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የአገረ መንግስት ግንባታው እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር የፖለቲካ ጽንፍ ማምራቷን አመልክተዋል። አክሎም በኢትዮጵያ ታይቶ የነበሩ ለውጦችን ተስፋ ሰጪ ህዝባዊ ምኞቶች ስሉ ገልጾ ይህም የውጭ ኃይሎችን ያስደነገጠ ነበር ስሉ ገልጾታል። ከከባድ የድንበር ጦርነት በኋላ ከ10 ዓመታት በላይ በፍጥጫ ላይ ቆይቶ የነበሩት ኢትዮጵያና ኤርትራ ግንኙነታቸውን ያሻሻሉት የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ነው። የሁለቱ ሀገራት ግንኙነት እየተሻሻለ ባለበት ጊዜ በተቀሰቀሰው የትግራይ ጦርነት ውስጥ የሁለቱ ሀገራት ሰራዊቶች በአንድ ተሰልፎ የህወሓት ኃይሎችን ሲወጉ ቆይተዋል። ጦርነቱ በአሜሪካና በአፍሪካ ህብረት አማካኝነት በተደረጉ ድርድሮች መቋጫ ካገኘ በኋላ የጎረቤት አገራቱ ግንኙነት ከመሻከር አልፎ ወደ ፍጥጫ እያመራ ነው። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷ ይፋ ከሆነ በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይ የኤርትራ ተቃዋሚዎች በአዲስ አበባ ጽህፈት ቤት እስከ መክፈት ደርሰዋል። የሁለቱን ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩትን ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተ የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል እና አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ብቅርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብሎ ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ መጣው የኢትዮጵያ የህዝብ ብዛት የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን አመልክቶ ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ወይም አዲሱ ተተኪያቸው ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንቱ
አጀንዳዎቻቸውና አስቀድሞ ያቀዱት የታወቀ መሆኑን በደፈናው ተናግሯል። የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽንና የሴም ግጭት፣ የአፋር ህዝብንና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝሯል። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችንና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ የተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ድል መክሸፉን ተናግረዋል። የኢትዮጵያ ህዝቦች የራሳቸው ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት ለታሰበው ተሃድሶ ወይም ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትሎ ኤርትራን፣ ሶማሊያንና የግብጽ መንግስታትን አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች አገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነጻነት ባል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ መብት ጥሰትና ጭቆና ያለባት አገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ላይ ይከሳሉ። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሂዳ የማታውቀው ኤርትራ ህገ መንግስትና አገራዊ የህዝብ እንደራሴዎች ምክር ቤት የላትም። ፕሬዝዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀነራል አብዱል ፈታህ አልቡርሃን ለሚመራውን ወታደራዊ መንግስት ድጋፍ እያደረገች መሆኑን ሲገልጽ ቆይቷል። በኤርትራ እንዲሁም የተለያዩ የውጭ አገራት የተከበረው 34ኛ የኤርትራ ነጻነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ተናግረዋል። እንግዲህ አጠቃላይ የኤርትራ ክብረ በዓልን በማስመልከትም ነው እንግዲህ ኢሳያስ አፈወርቂ ያደረጉት ንግግርን በማስመልከት በትግረኛ ይዘቱ ምን እንደነበረ ያን በማስመልከትም በቀጥታ ስርጭትም በኤርትራ ቲቪ ላይ በተናገሩት ንግግራቸውና አጠቃላይ እንግዲህ ንግግራቸውን በማስመልከት በኢትዮጵያ ላይ ምንድነው በኢትዮጵያ መንግስት ዙሪያ ምንድነው ያስተላለፉት መልእክት በሚሉ ዙሪያዎችም ነው ለእናንተ እንግዲህ ይዘንላችሁ የመጣ ነው። በኢትዮጵያ መንግስት የባህር በር የማግኘት ፍላጎት ከፍተኛ እንደሆነ አሁንም ማታ ማምሻውን መግለጫ እንደተሰጠም የወጡት መረጃዎች ያሳያሉ። አጠቃላይ ያን እንግዲህ ኤርትራ ላይ የነበረውን በዓል ላይ የነበረውን ኢሳያስ አፈወርቂ ምን ንግግር በትግረኛ ያደረጉ በሚሉ ዙሪያ ነው ለእናንተ ይዘንላችሁ መጣ ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።